ሰላም ተማሪዎች እንዴት ናችሁ? አሁንም ግሬድ 7 ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ነው ያለነው ዩኒት 5 ላይ ሴኩሪቲ ኤንድ ሴፍቲ ኦፍ ኮምፒውተር እንማማራለን ማለት ነው። ከዛ በፊት እንደተለመደው ቪዲዮውን ላይክ ብላችሁ ጀምሩት። ከዛ መቀጠል ደግሞ ሼር ማድረግ ያለባችሁ ጓደኞች ጋር ደግሞ ሼር አድርጉት። እንዲሁም ቻናሉ አዲስ ከሆናችሁ እስካሁን ደግሞ ለቻናሉ ሰብስክራይብ በማድረግ አበረታቱት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ቀጥታ ወደ ርዕስ እንሄዳለን። አሁን አራተኛ ክፍል ነው የምንማማረው፣ የአራተኛ ፓርት ነው። ያው አጠር ማድረግላችሁ ለእናንተ ግልጽ ሆኖና ቀለል ባለ መንገድ እንድረዳችሁ በማሰብ ነው። ረጅም ቪዲዮ ትንሽ ለእናንተም ከጊዜ አንጻር ከሁሉ ነገር አንጻር አጠር ሲል በቀላሉ ይገባቸዋል ከማለት ነው። እስኪ ለዛሬ ሴፍቲ ኤንድ ሴኩሪቲ ኦፍ ኮምፒውተር ስንማማር ዋና ዋና ነጥቦችን አሁን በአራተኛ ደረጃ የምናያቸው ወይም በፓርት 4 ምናያቸው እንያቸው። አንደኛ ኮምፒውተር ሴኩሪቲ ነው። ከዚህ በፊት እንግዲህ ስለ ኮምፒውተር ሴኩሪቲ እና ኤንድ ሴፍቲ ምን ይመስላል፣ ሴፍቲ ኦፍ ኮምፒውተር ምን ይመስላል የሚለው ነገር የተማርን ነበረ። ለዛሬ ደግሞ ኮምፒውተር ሴኩሪቲ ምንድን ናቸው የሚለው ነገር እናያለን ማለት ነው። እዚህ ጋር ክሬቲንግ ዩዘር አካውንት ኤንድ ሴቲንግ ፓስወርድ። አሁን እዚህ ጋር ኮምፒውተር ሴኩሪቲ እያወራ ነው። ኮምፒውተራችን ሴኪር እንዲሆን ደህንነቱ የተጠበቀ እንዲሆን ከተፈለገ ምን ያስፈልጋል? ፓስወርድ ማድረግ አለብን ማለት ነው ኮምፒውተራችን። ስለዚህ እሱ እንዴት ክሬት እንደምናደርግ እናያለን። ዊንዶውስ ኦፕሬቲንግ ሲስተም ኦፈርስ 3 ታይፕስ ኦፍ ዩዘር አካውንት። ዊንዶው ኦፕሬቲንግ ሲስተም አሁን ዊንዶው አለ፣ ኦፕሬቲንግ ሲስተም አለ። እንግዲህ የዊንዶው ኦፕሬቲንግ ሲስተም ደግሞ 3 አይነት አካውንት ነው ፕሮቫይድ የሚያደርግን ወይም የሚሰጠን። እነሱ ምን ናቸው የሚለው ነገር እናያለን ማለት ነው። ከዛ በመጨረሻ ሳመሪ እናያለን ማለት ነው። ኦኬ ኮምፒውተር ሴኩሪቲ። Computer security is the protection of computer systems and information from unauthorized use. የኮምፒውተር ደህንነት ወይም ኮምፒውተር ሴኩሪቲ ማለት የኮምፒውተር ስርዓቶችን እና መረጃዎችን ካልተፈቀደ አጠቃቀም መጠበቅ ማለት ነው። ኮምፒውተራችን ከማይታወቁ ሰዎች ፊዚካሊ ወይም ኮምፒውተራችን በአካል በማግኘት ሊሆን ይችላል ወይም በኦንላይን ሊሆን ይችላል። የኛ መረጃዎች እና የኮምፒውተራችን ደህንነት በሚያሰጋ መሰረት መረጃዎችን ለመውሰድ የሚሞክሩ ሰዎች ካሉ ወይም ደግሞ ያልተፈቀደለት ሰው ካለ ከሱ ለመጠበቅ ኮምፒውተር ሴኩሪቲ ያስፈልጋል ማለት ነው። ትራዲሽናሊ ኮምፒውተር ፋሲሊቲስ ሃቭ ቢን ፊዚካሊ ፕሮቴክትድ ፎር ዘ ፎሎዊንግ ሪዝንስ። በተለምዶ የኮምፒውተር ተቋማት በአካል ወይም ፊዚካል ጥበቃ የሚደረግላቸው በሚከተሉት ምክንያቶች ነው። ምን ናቸው? ለምሳሌ በተለያዩ ተቋማት ኮምፒውተሮችን ፊዚካሊ ይጠበቃሉ። እንዴት ነው የሚለው እናያለን። አንደኛው ቱ ፕሪቨንት ሴፍት ኦፍ ኦር ዳሜጅ ቱ ዘ ሃርድዌር። ኮምፒውተራችን በሃርድዌር ላይ የሚደርስ ስርቆትን ወይም ጉዳትን ለመከላከል ኮምፒውተሩ እንዳይሰረቅና እንዲሁም ደግሞ በኮምፒውተሩ ውስጥ ላይ ያሉ የተለያዩ ጠቃሚ ፓርቶችን እንዳይወሰዱ ወይም ጉዳት እንዳይደርሰው ለመከላከል በተለምዶ እንጠብቃቸዋለን። ይሄ በተለምዶ ነው፣ በተለምዶ የሚጠበቅ ነው። ኮምፒውተሩን ከተለያዩ ሌቦች ወይም ደግሞ ሊሰርቁ የሚችሉ ሰዎችን መከላከል ማለት ነው። ቱ ፕሪቨንት ሴፍት ኦፍ ኦር ዳሜጅ ቱ ዘ ኢንፎርሜሽን፣ እንዲሁም ደግሞ በመረጃው ላይ የሚደርስ ስርቆትን ወይም ጉዳት ለመከላከል። አሁን የሆነ መረጃ የሚሰርቁ ሰዎች አሉ። ኮምፒውተራችን በአካል ያገኙና ፓስዋርድ ሰብረው ወይም ደግሞ በሆነ መንገድ መረጃ ሊወስዱ ይችላሉ እና እኛ በያዝነው መረጃ ላይ ደግሞ ጉዳት ሊያስከትሉ ወይም ደግሞ ጉዳት ሊያመጡ የሚችሉ ነገሮችን ለመከላከል። ይሄ በተለምዶ ነው፣ ትራዲሽናል ነው። ቱ ፕሪቨንት ዲስራፕሽን ኦፍ ሰርቪስ፣ ይህን የአገልግሎት መቋረጥን ለመከላከል። አሁን አገልግሎታችንም እንዲቋረጥ ስለሚያደርጉብን እሱን እንዳይቋረጥ ደግሞ ኮምፒውተራችን በጥንቃቄ በመያዝ ወይም ደግሞ በመከላከል ፊዚካል ነው፣ ይሄ በአካል የመከላከል ስራ እንሰራለን ማለት ነው። we can protect our computer from unauthorized access using passwords for each user account። አሁን የቅድም በተለምዶ ያልነው ነገር ምንድነው? በአካል እንጠብቃለን ነው። ይሄ በአካል ራሳችን የምንጠብቀው ነገር ነው። ምንም ፓስዋርድ ሳናደርግ ኮምፒውተራችን በአግባቡ በመያዝ ቢሮአችን በመቆለፍ በተለያዩ ነገሮች ምንም አይነት ችግር እንዳይደርስብን መረጃዎቻችን ላይ ኮምፒውተራችን ላይ የኮምፒውተር እቃዎቻችን ውስጥ ላይ እንዳይሰረቅብን መረጃ እንዳይወሰድብን መረጃችን እንዳይዘበራረቅና እንዳይቆራረጥብን በራሳችን የምንከላከለው ይሄ በተለምዶ ነው። ወደ ዘመናዊነት ስናመጣው ግን ምንድነው የምናደርገው? ፓስዋርድ እናደርጋለን ፎር ኢች ዩዘር አካውንት። እያንዳንዱ ዩዘር አካውንታችን የምናደርጋለን ፓስዋርድ እናደርጋለን ማለት ነው። ለእያንዳንዱ ተጠቃሚ አካውንት የይለፍ ቃልን ወይም ፓስዋርድን በመጠቀም ኮምፒውተራችንን ካልተፈቀደ መዳረሻ መጠበቅ እንችላለን ማለት ነው። The next section discusses the creation of user account and setting password። በቀጣይ
የሚቀጥለው ክፍል ስለ ተጠቃሚ አካውንት አፈጣጠር እና የይለፍ ቃል አዘገጃጀት ያብራራል። አሁን ከዚህ ቀጥለን እንደምናየው አካውንት እንዴት ክሬት እናደርጋለን፣ እንዲሁም ፓስዋርድ እንዴት ነው ክሬት የምናደርገው የሚል ነገር እናያለን ማለት ነው። አሁን እዚህ ጋር ክሬቲንግ ዩዘር አካውንት ኤንድ ሴቲንግ ፓስዋርድ። ኦኬ፣ የተጠቃሚ አካውንት መፍጠር እና የይለፍ ቃል ማዘጋጀት። A user account is an identity created for a user in computer. It helps the user to log into the computer system. የተጠቃሚ አካውንት ወይም ዩዘር አካውንት ማለት በአንድ ኮምፒውተር ውስጥ ለአንድ ተጠቃሚ የሚፈጠር መታወቂያ ነው። ልክ እያንዳንዱ ሰው መታወቂያ እንዳለው ሁሉ ለኮምፒውተራችንም ኮምፒውተራችን የምንገባበት ምን አለ መታወቂያ ያስፈልጋል። ተጠቃሚው ወደ ኮምፒውተር ስርዓቱ ለመግባት ሎግን ለማድረግ ይረዳዋል። አሁን ወደ ኮምፒውተራችን ለመግባት ምን ያስፈልገናል? ዩዘር አካውንት ያስፈልገናል። በዩዘር አካውንታችን ደግሞ ፓስዋርድ ያስፈልገናል ማለት ነው። ዊንዶውስ ኦፕሬቲንግ ሲስተም ኦፈር 3 ታይፕስ ኦፍ ዩዘር አካውንትስ አድሚኒስትሬተር፣ ስታንዳርድ ኤንድ ጌስት አካውንት። ስለዚህ ዊንዶው ኦፕሬቲንግ ሲስተም ስንት አካውንት ነው የሚሰጠን? 3 አካውንት ይሰጣል። አንደኛ አድሚኒስትሬተር ነው፣ ሁለተኛ ስታንዳርድ ነው፣ ሶስተኛ ደግሞ ጌስት አካውንት ይባላል ማለት ነው። የዊንዶውስ ኦፕሬቲንግ ሲስተም 3 አይነት ተጠቃሚ አካውንቶችን ያቀርባል። አድሚኒስትሬተር፣ ስታንዳርድ፣ ጌስት ማለት ነው። እነዚህ ምንድን ናቸው የሚለው ነገር እናያለን። አድሚኒስትሬተር ስንል ማለት ነው ዩዘር አካውንት ሄልፕስ ቱ ኮንትሮል ዘ ኢንታየር ኮምፒውተር ኤንድ ካን አሎው አዘርስ ቱ ዩዝ ዘ ኮምፒውተር ዜይ ካን ራን ኦር ኢንስታል ኒው ፕሮግራምስ። ይሄ ማለት ባይ ዘ ወይ ይህ የተጠቃሚ አካውንት አጠቃላይ ኮምፒውተሩን ለመቆጣጠር የሚረዳ ሲሆን ሌሎች ሰዎችን ኮምፒውተሩን እንዲጠቀሙ ሊፈቅድ ይችላል። አዳዲስ ፕሮግራሞችን መጫን ወይም ማስኬድ ይችላሉ። አሁን ይሄ አድሚኒስትሬተሩ ራሱ ሙሉ ኮምፒውተሩን ሙሉ በሙሉ መቆጣጠርም ይችላል። አፕሊኬሽኖችን መጫንም ይችላል። አፕሊኬሽኖችን ማስወገድም ይችላል ማለት ነው። ይሄ አድሚኒስትሬተር ነው። ሌሎች እንዲጠቀሙ መፍቀድም ይችላል ራሱ ማለት ነው። እሱን ካልፈቀደ ግን ሌሎች ተጠቃሚ መጠቀም አይችሉም ማለት ነው። ስታንዳርድ ስንል ዩዘር አካውንት ሆልደርስ ካን አክሰስ ሞስት ኦፍ ዘ ኮምፒውተር በት ዜይ ካናት ሜክ ኤኒ ቢግ ቼንጅስ ቱ ኢት። ስታንዳርድ ስንል ደግሞ የዚህ አካውንት ባለቤቶች አብዛኛውን የኮምፒውተሩን ክፍል መጠቀም ይችላሉ፣ ነገር ግን በኮምፒውተሩ ላይ ትላልቅ ለውጦችን ማድረግ አይችሉም። ይሄ ማለት ኮምፒውተሩ የአድሚኒስትሬተር ነው ማለት ነው። ስለዚህ አድሚኒስትሬተሮቹ የቆለፏቸው ነገሮች የስታንዳርድ አካውንት ያለው ሰው መቀየር አይችልም ማለት ነው። ግን ብዙ ነገር ስለ ኮምፒውተር መጠቀም ይችላል፣ ትላልቅ ለውጦችን ማድረግ ግን አይችልም ማለት ነው። they cannot run or install new programs for example but they can run existing programs። ለምሳሌ አዳዲስ ፕሮግራሞችን መጫን ወይም ማስኬድ አይችሉም፣ ነገር ግን ቀድሞ የተጫኑ ፕሮግራሞችን ማስኬድ ይችላሉ። guest user accounts allow users to play with the computer but the computer does not recognize them by name። ይሄ ማለት ጌስት ማለት ደግሞ ይህ አካውንት ተጠቃሚዎች በኮምፒውተሩ እንዲገለገሉ የሚፈቅድ ሲሆን ነገር ግን ኮምፒውተሩ በስም አያውቃቸውም። እንደ አድሚኒስትሬተር እንደ ስታንዳርድ ማን እንደሆነ አያውቃቸውም፣ ግን ኮምፒውተሩ መገልገል ይችላሉ። ጌስት አካውንትስ ፋንክሽን ማች ላይክ ስታንዳርድ አካውንትስ ኤንድ ኤኒቦዲ ካን ሳይን ኢን ቱ ዘ ኮምፒውተር። ይሄኛውን የጌስት አካውንቶች አሰራር ከስታንዳርድ አካውንቶች ጋር ተመሳሳይ ሲሆን ማንኛውም ሰው ወደ ኮምፒውተሩ መግባት ሳይን ማድረግ ይችላል። ምንም አይነት ፓስዋርድ የለውም። ጌስት ከሆነ ሁሉም ሰው መግባት ይችላል፣ ሁሉም ሰው አክሰስ ማድረግ ይችላል ማለት ነው። ግን እንደነገርኳቸው ቅድሙ እንደ ስታንዳርድ ተመሳሳይ ስለሆነ ይሄ በጣም ሊሚትድ የሆነ ስራ ነው የሚሰራው፣ ሁሉ ነገር መስራት አይችልም ማለት ነው። To begin using the computer, click the user account's name and insert the password when the Windows sign in screen appears as shown in figure 5.7 ማለት ነው። ኮምፒውተሩ መጠቀም ለመጀመር በምስል 5.7 ላይ እንደሚታየው ዊንዶውስ መግቢያ ሳይን ኢን ገጽ ሲመጣ የተጠቃሚ አካውንትን ስም ይጫኑና የይለፍ ቃሉን ያስገቡ ይላል ማለት ነው። እንዴት ነው የምገባው የሚለው ነገር እናያለን። ግን ከዛ በፊት ግን እስኪ ስለ አድሚኒስትሬተር እና ስታንዳርድ እና ጌስት እነዚህ ስራዎችን ልዩነታቸው ምንድን ነው ነገር እናያለን። ባህሪ፣ ቁጥጥር፣ ሶፍትዌር መጫን፣ ሲስተም መቀየር፣ ሌሎች አካውንቶችን። ለምሳሌ አድሚኒስትሬተር ከሆነ ቁጥጥር ኮምፒውተሩ ላይ ሙሉ ቁጥጥር አለው። ስታንዳርድ ከሆነ የራሱን ፋይሎች ብቻ ያስተዳድራል። ጌስት ከሆነ ግን በጣም ውስን የሆነ መብት አለው። ስለዚህ ሶስት አካውንት በኦፕሬቲንግ ሲስተሙ ላይ ወይም በዊንዶው መክፈት እንችላለን ማለት ነው። ስለዚህ ሶስት ሰዎች መክፈት ይችላሉ። አድሚኒስትሬተሩ አለ፣ ስታንዳርዱ አለ፣ ገስቱ አለ። ስታንዳርዱ የራሱ ፋይሎች ያስተዳድራል። ገስት ግን ማንኛውም ሰው እየገባ ኮምፒውተር መጠቀም ይችላል፣ ግን ምንም አይነት ለውጥ ማድረግ አይችልም። ሶፍትዌር መጫን፣ አዳዲስ ሶፍትዌሮች መጫንና መሰረዝ ይችላል አድሚኒስትሬተር። ሶፍትዌር መጫንና የአድሚን የይለፍ ቃል ይጠይቀዋል። ስለዚህ የኛ አድሚን ከፈቀደለት ብቻ መጫን ወይም አለመጫን ይችላል ማለት ነው። ይሄ ሶፍትዌር መጫን አይችልም። ሲስተም መቀየር፣ ይሄ ሲስተም ሴቲንግ እና ፋይሎችን መቀየር ይችላል። ይሄ ሲስተም ፋይሎችን መቀየር አይችልም። ምንም አይነት ለውጥ ማድረግ አይችልም። ሌሎች አካውንቶች ሌላ አካውንቶች መክፈትና መዝጋት ይችላል። ይሄኛው አድሚኒስትሬተር ሌሎች አካውንቶችን መክፈትም መዝጋትም ይችላል አድሚኒስትሬተር ስለሆነ። ስታንዳርዱ ግን የሌሎችን አካውንት ማየትም ሆነ መንካት አይችልም። በቃ
ኦልሬዲ በአድ መሰረት የሚተዳደሩ አካውንቶች አሉ። ስታንዳርድ ግን በቃ የራሱ ብቻ ገብቶ ማየት ይችላል። ጌስት ደግሞ የራሱ ቋሚ ስፔስ የለውም፣ ሲወጣ ይጠፋል ማለት ነው። ኦኬ አሁን ይሄኛውን ቅድም እንዳልነው እንዴት ነው አካውንት መፍጠር የሚቻለው የሚለው እናያለን። እዚህ ጋር የሰው ምልክት አለች። ስታርት ስንጫን የሰው ምልክት እቺ ትመጣለች። እችኛዋ ክሊክ እናደርጋለን። ከዛ ፋሚሊ ኤንድ አዘር ፒፕል የሚል እቺ አሁንም እቺ ፎቶ እንደምታዩት እቺ ትመጣለች። ከዛ እዚህ ጋር አድ ሳምዋን ኤልስ ቱ ዚስ ፒሲ የሚለው እቺን ፕላስ ምልክቷን ፕላስ አድርገን እንገባለን ማለት ነው። ከዛ ቀጣይ የምናደርጋለን እዚህ ጋር አይ ዶንት ሃቭ ዚስ ፐርሰን ሳይን ኢን ኢንፎርሜሽን የለንም። ለምንድን ነው የምንለው? ከዚህ በፊት አካውንት አልከፈትንም ማለት ነው። አካውንት ስለሌለን ገና አዲስ አካውንት ክሬት ለማድረግ ስለሆነ አይ ዶንት ሃቭ ዚስ ፐርሰን ሳይን ኢን ኢንፎርሜሽን ብለው እንገባለን። እዚህ ጋር ክሊክ ስናደርግ ይሄን ዘርዝር ያመጣ። ይሄን ዘርዝር ስናመጣ ኢዘር ዊዝአውት ማይክሮሶፍት አካውንት ዩዘር እችኛዋ ክሊክ እናደርጋለን ማለት ነው። እሷን ክሊክ እንዳደረግን ቀጣይ ነው ራሱ የሚወስደን ማለት ነው። ከዛ እዚህ ጋር ምን ያመጣል? እንደዛ አይነት ዘርዝሮች ክሬት አን አካውንት ፎር ዚስ ፒሲ የሚለው ይሄን ይመጣልናል። who is going to use this PC ይላል። እዚህ ጋር ሲሞን የሚል ስም አለ። ከዛ እዚህ ጋር የመጀመሪያ ይለፍ ቃል አለ። ከዛ ኮንፈርም እናደርግበት ይለፍ ቃል ማረጋገጫ አለ። ሁለቱን ካስገባን በኋላ ኔክስት እንለዋለን። ኔክስት ካልን በኋላ ወደ ውስጥ ገባን። የሎካል አካውንት ሲሞን የሚል ተፈጠረልን ማለት ነው። ከዛ እዚህ ጋር ልክ ይኸው ሲሞን የሚል አካውንት ክሬት ማድረግ ከነ ፎቶ እዚህ ጋር ፎቶ አለ። እዚህ ጋር ሲሞን የሚል ነገር መጣልን ማለት በዚህ መልክ አካውንት መፍጠር ይቻላል። ዋት ኢዝ ፓስዋርድ የሚለው ደግሞ እናያለን። እዚህ ጋር ፓስዋርድ ኢዝ a sequence of characters or simply word that is used to verify the identity of a user during the authentication process። የይለፍ ቃል ማለት የማረጋገጫ ሂደት በሚካሄድበት ወቅት የተጠቃሚውን ማንነት ለማረጋገጥ የሚያገለግል የፊደላት ወይም ምልክቶች ቅደም ተከተል ወይም በቀላሉ አንድ ቃል ማለት ነው። የፓስዋርድ ማለት የተለያዩ ቃላቶችና ቁጥሮችና ምልክቶችን ልንጠቀም ይቻላል። ግን ምን ማለት ነው? አንድ ሰው የሆነ ነገር ለመቀየር ወይም ለመግባት ለማረጋገጥ የሚያገለግል ፊደላት ናቸው ማለት ነው። It provides the first line of defense against unauthorized access to our computer and personal information። ይሄ ባይ ዘ ወይ ይሄም የኮምፒውተራችንና የግል መረጃችን ካልተፈቀደ መዳረሻ ለመካከል የመጀመሪያው ጥበቃ መስመር ነው። ፓስዋርድ ማለት የመጀመሪያው መከላከያ ነው። ከዛ ውስጥ ወደ ውስጥ ላይ ብዙ ሰክሪቶች ማድረግ ስለምንችል ለእናንተ በቂ የሆነ ትምህርት እዚህ ላይ በቂ ስለሆነ ፓስዋርድ ምን እንደሆነ ማወቁ በቂ ስለሆነ ነው እንጂ ሌሎችም አሉ ከዚህ የተሻሉ ነገሮች ፒሲያችንና ኮምፒውተራችን የምንጠብቅበት ማለት ነው። ይሄ የመጀመሪያው ልክ የመጀመሪያው የግቢው አጥር እንደማለት ነው። በቃ ይሄኛው ዋናው የግቢ አጥሩን የምንከላከልበት ፓስዋርድ ማለት ነው። The stronger the password, the more protected our computer will be from hackers and unauthorized access። የይለፍ ቃሉ ይበልጥ ጠንካራ በሆነ መጠን ኮምፒውተራችንን ከሀከሮች እና ካልተፈቀደ አካል የተሻለ ጥበቃ ይኖረዋል ማለት ነው። ይህን ፓስዋርዳችን ስንገባ ይሄ ዊንዶው ክሊክ ስናደርገው እንደዚህ ሆኖ ይመጣልናል ማለት ነው። እዚህ ጋር ሶስት አይነት ነገሮች አሉ። ፓስዋርድ አይከን አለች፣ እቺ ፒን አለች እዚህ ጋር፣ እቺኛው ደግሞ ማይክሮሶፍት አካውንት አይከን ነች። እነዚህ ሶስት አይከኖች አሉ። ሳይን ኢን ለማድረግ ኦፕሽን ናቸው እነዚህ። ወይም በማይክሮሶፍት አካውንት እንገባለን ወይም በፒን እንገባለን ወይም ደግሞ ፓስዋርድ አይከን። እነዚህ ፊደላት ቁጥሮችና የተቀላቀለ ይሄ ፒን ማለት ቁጥር ብቻ ነው። ይሄኛው ደግሞ ማይክሮሶፍት አካውንት ሆኖ በኢሜይላችን አድርገን እንገባለን ወይም ደግሞ ፓስዋርድ ተጠቅመን መግባት እንችላለን ማለት ነው። እዚህ ጋር some useful tips are provided below for creating a strong password and keeping our computer system and information secure። ጠንካራ የይለፍ ቃል ለመፍጠር እና ኮምፒውተር ስርዓቶችንን እንዲሁም መረጃዎችን ደህንነት ለመጠበቅ የሚረዱ አንዳንድ ጠቃሚ ምክሮችን ከዚህ በታች ቀርበዋል። ለምሳሌ use unique password for your computer system account። ለኮምፒውተር ስርዓት አካውንታችን የተለየ ወይም ዩኒክ የሆነ የይለፍ ቃል መጠቀም ያስፈልጋል። Your password should be at least 8 letters or characters long that consist of lowercase and uppercase letters, numbers and symbols። የይለፍ ቃል ቢያንስ 8 ፊደላት ወይም ምልክቶች ርዝመት ኖሮት ርዝመቱ 8 ቢሆንና ትናንሽ ፊደሎችን ወይም ሎዌርኬዝ ያልናቸው እና ትላልቅ ፊደሎችን ቁጥሮችና ምልክቶችን የያዘ መሆን አለበት። ይሄ ጠንካራ የይለፍ ቃል እንዲሆን ማለት ነው። never tell your password to anyone። ይሄ ያው ታውቃላችሁ የይለፍ ቃል ለማንም ሰው በፍጹም አይነገርም፣ ብዙ መረጃ ስለምንይዝ ማለት ነው። ሶ የዩኒት 5 መጨረሻ ማጠቃለያ ደግሞ ይሄንን ይመስላል። እስኪ ማጠቃለያው ቶታል የዚህ ምዕራፍ በመጀመሪያ ላይ ኦቨርቪው ወይም አጠቃላይ ስለዚህ ምዕራፍ ምን እንማራለን የሚለው አይተን ነበር። አሁን ደግሞ ተምረን ካየነው ባለው ማጠቃለያ ላይ ምን ይመስላል ነገር እንይ። የመጀመሪያው improper use of computer exposed to health risks of individual users and to safety issues of the device itself ይላል። ኮምፒውተርን አላግባብ መጠቀም
ተጠቃሚዎችን ለጤና ችግር፣ መሳሪያውንም ደግሞ ለደህንነት ስጋት ያጋልጣል። አላግባብ ከተጠቀምነው ኮምፒውተሩ አንደኛ ለኛ ለጤንነታችን ችግር ነው። ኮምፒውተሩም ለራሱ ስጋት ውስጥ ሊጋለጥ ይችላል ማለት ነው። Safety signs are displayed to show the danger areas in and around the computer laboratory to alert students and staff members. In and around ይሄ ምን ማለት ነው? ሴፍቲ ሳይኖችን ውስጥ ላይ ላቦራቶሪ ውስጥ ሊሆን ይችላል። ላቦራቶሪ አካባቢ ወይም ከላቦራቶሪ ውጭ አካባቢ ያሉትን ሊቀመጡ ይችላሉ። ተማሪዎችና ሰራተኞች ጥንቃቄ እንዲያደርጉ በኮምፒውተር ላቦራቶሪ ውስጥ በውስጥና ዙሪያ አደገኛ ቦታዎችን የሚያመለክቱ የደህንነት ምልክቶችን ተለጥፈዋል። ስለዚህ ሴፍቲ ሳይን በጣም ወሳኝ ናቸው። To run your computer more smoothly and extend its lifespan, you should clean the hardware components regularly. ኮምፒውተራችን በተቀላጠፈ ሁኔታ እንዲሰራ እና የአገልግሎት ዘመኑ እንዲራዘም የሃርድዌር አካላትን በየጊዜው ማጽዳት አለብን። ክሊኒንግ በጣም ወሳኝ እንደሆነ በደንብ አድርገን አይተነዋል። ባለፈው የትምህርት ክፍላችን በደንብ አድርገን ስላየ ነው። ስለዚህ ኮምፒውተራችን አንደኛ በገንዘብ እንዳንከስር፣ በጊዜንም እንዳንከስር የኮምፒውተሩ ላይፍ ታይም እድሜው እንዲረዝም እና ወጪ እንዳያስወጣን ጽዳት በጣም ወሳኝ ስለሆነ ክሊኒንግ ሬጉላርሊ በየጊዜው ብናጸዳው የተሻለ ይሆናል ማለት ነው። ኦኬ ኮምፒውተር ሴኩሪቲ ኢዝ ዘ ፕሮሰስ ኦፍ ሰፍጋርዲንግ ኦፍ ኮምፒውተር ፍሮም አንአውቶራይዝድ አክሰስ። እንግዲህ የኮምፒውተር ደህንነት ማለት ኮምፒውተርን ካልተፈቀደ አካል የመጠበቅ ሂደት ነው። A password is a set of alphabets and numbers or special symbols that are used to verify the identity of a user during the authentication processes. ይህ ይለፍ ቃል ማለት የማረጋገጫ ሂደት በሚካሄድበት ወቅት የተጠቃሚውን ማንነት ለማረጋገጥ የሚያገለግሉ የፊደላት ቁጥሮች ወይም ልዩ ምልክቶችን ስብስብ ነው። ዊንዶውስ ኦፕሬቲንግ ሲስተም ኦፈርስ 3 ታይፕስ ኦፍ ዩዘር አካውንትስ። አንደኛው አድሚኒስትሬተር ነው፣ ሁለተኛ ስታንዳርድ ነው፣ ሶስተኛ ደግሞ ገስት አካውንት ናቸው። ዊንዶውስ ኦፕሬቲንግ ሲስተም 3 አይነት ተጠቃሚ አካውንቶችን ያቀርባል። አድሚኒስትሬተር፣ ስታንዳርድ እና ጌስት አካውንቶችን ናቸው ማለት ነው። ሲዩ ዘ ኔክስት ክላስ። እንግዲህ ዛሬ የነበረን ክላስ ይሄን ነው የሚመስለው። በሚቀጥለው ጊዜ ደግሞ ሪቪው ኮሽንስ እንሰራለን ማለት ነው። ለዛሬ እዚህ ይበቃናል። ቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። እስካሁን ላይክ ያደረጋችሁ ካላችሁ ደግሞ ላይክ አድርጉት። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አስቀምጥልኝ። ወዳችኋለሁ። በሰላም ያገናኘን።